ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎቹን እንሆ። ዓለማችን የመጀመሪያውን ስክሪን አልባ ላፕቶፕ አስተዋወቀች። ታይላንድ እና ካምቦዲያ የተኩስ አቁም ስምምነት ላይ ደረሱ። በአንድ ሳምንት ውስጥ 721 ኢትዮጵያውያን በህገወጥ መንገድ ሳውዲ አረቢያ ሊገቡ ሲሉ ተይዘው መታሰራቸው ተገለጸ። የሚሉት ዋና ዋና ዜናዎቻችን ናቸው። ወደ ዝርዝር ዜናዎች እናመራለን። ዓለማችን የመጀመሪያውን ስክሪን አልባ ላፕቶፕ አስተዋወቀች። የቴክኖሎጂው ዓለም በየቀኑ አዳዲስ ፈጠራዎችን እያስተናገደ ባለበት በዚህ ወቅት ሳይትፉል የተሰኘው ኩባንያ ስፔስታብ G1 የተሰኘውንና ምንም አይነት አካላዊ ስክሪን የሌለውን ላፕቶፕ ለገበያ ማቅረቡን አስታውቋል። ይህ ላፕቶፕ ከተለመዱት ኮምፒውተሮች ለየት የሚያደርገው በስክሪን ፋንታ እጅግ የረቀቁ የኤአር ወይም ኦግመንትድ ሪያሊቲ መነጽሮችን በመጠቀም ሰፊ የስራ ገበታን ለተጠቃሚው አይን ላይ ማሳየቱ ነው። መነጽሩን በሚያደርጉበት ጊዜ እስከ 100 ኢንች የሚደርሱ ግዙፍ የኮምፒውተር ስክሪን ከፊቱ ተንሳፎ የሚታይ ሲሆን ይህም በጠባብ ቦታዎች ላይ ሆነም በሰፊ የስራ ቦታ እንዲኖሩት ያስችላል። በተጨማሪም ስክሪኑ የሚታየው መነጽሩን ላደረገው ሰው ብቻ በመሆኑ በህዝብ መጓጓዣዎች ወይም በካፌዎች ውስጥ ለሚሰሩ ባለሙያዎች ከፍተኛ የግል ምስጢራዊነት ጥበቃን ይሰጣል። ከጎኑ ያለ ሰው የሚሰሩትን ማየት የማይችልበት ይህ ቴክኖሎጂ ለደህንነት ትልቅ አስተዋጽኦ አለው። ላፕቶፑ ስክሪን ስለሌለው ክብደቱ እጅግ የቀለለ ሲሆን ለተጓዦችና በማንኛውም ቦታ ሆነው ለሚሰሩ የዲጂታል ባለሙያዎች ምቹ ሆኖ ተዘጋጅቷል። መሳሪያው በስፔስ ኦኤስ ኦፕሬቲንግ ሲስተም የሚሰራ ሲሆን ፈጣን የ5G ኢንተርኔት ግንኙነትን እና አስተማማኝ የባትሪ አቅምን ያካተተ ነው። ይህ አዲስ የቴክኖሎጂ ውጤት ወደፊት የሞባይል ኮምፒውቲንግ መልክ ሙሉ በሙሉ ሊቀይረው እንደሚችል የዘርፉ ባለሙያዎች እየገለጹ ይገኛሉ። ታይላንድ እና ካምቦዲያ የተኩስ አቁም ስምምነት ላይ ደረሱ። ታይላንድ እና ካምቦዲያ ወሰን ተሻጋሪ ግጭታቸውን በተኩስ አቁም ስምምነት ለማቆም መስማማታቸውን አስታወቁ። የተኩስ አቁሙ ወዲያው ስራ ላይ እንደሚውል AFP ጽፏል። ለግጭቱ ማገርሸት ታይላንድ እና ካምቦዲያ በአንቺነሽ ሲካሰሱ ሰንብተዋል። ቀደም ሲል የሁለቱ ሀገሮች መሪዎች በአሜሪካ ፕሬዝዳንት ዶናልድ ትራምፕ አቀራራቢነት የሰላም ስምምነት ቢፈራረሙም ስምምነቱ የሳምንት ዕድሜ ሳያስቆጥር ተሰናክሏል። ሁለቱ ሀገሮች ወቅታዊ ግጭት ለማቆም ስለመስማማታቸው የጋራ መግለጫ ማውጣታቸውን BBC ዘግቧል። በአንድ ሳምንት ውስጥ 721 ኢትዮጵያውያን በህገወጥ መንገድ ሳውዲ አረቢያ ሊገቡ ሲሉ ተይዘው መታሰራቸው ተገለጸ። እንደ ገልፍ ኒውስ ዘገባ ከባለፈው ረቡዕ በፊት ባለው አንድ ሳምንት ውስጥ በህገወጥ መንገድ ወደ ግዛቷ ለመግባት ሲሞክሩ 1312 ሰዎች በቁጥጥር ስር ውለዋል። ከታሰሩት መካከል 55 በመቶ የኢትዮጵያ ዜጎች ሲሆኑ 44 በመቶ ደግሞ የየመን ዜጎች ናቸው። ቀሪው 1 በመቶ የሌሎች ሀገራት ዜጎች ናቸው። በተጨማሪም 46 ሰዎች በህገ ወጥ መንገድ ከሳውዲ አረቢያ ለመውጣት ሲሞክሩ ተይዘዋል። የሳውዲ ባለስልጣናት 13241 ግለሰቦች ቀድሞውኑ ከሀገር መባረራቸውን አስታውቀዋል። በተጨማሪም 20378 ሌሎች ግለሰቦች የጉዞ ሰነዶችን እንዲያገኙ ወደ የሀገራቸው ዲፕሎማቲክ ሚስዮኖች ወይም ኤምባሲዎች እንዲላኩ ተደርጓል። ሌላ 4465 ሰዎች ደግሞ ከሀገር ከመውጣታቸው በፊት የጉዞ ዝግጅታቸውን እንዲያጠናቅቁ ተልከዋል። የኢትዮጵያ ተደጋጋሚ የወደብ ልማት ጥያቄ ምላሽ አላገኘም። ወደ ጅቡቲ የወረዱት የግብጽ ምክትል ጠቅላይ ሚኒስትር ሌተናንት ጀነራል ካማል ኤልዋዚር እንደተጠበቀው ለወደብ ልማት ስምምነት አስረዋል። ሁለቱ ሀገራት በሶስት ጉዳይ ላይ ስምምነት ማድረጋቸው ነው የታወቀው። ከስምምነቱ መካከል የግብጹ ኤልሰዌዲ ኤሌክትሪክ በዶላር የኮንቴነር ወደብ 23 ሜጋዋት የሚያመነጭ የፀሐይ ኃይል መሰረተ ልማት መገንባት የሚያስችል እንዲሁም የግብጽ ጭነቶችን ማስተናገጃ 10 ሄክታር መሬት በጅቡቲ ዓለም አቀፍ ነፃ ንግድ ቀጠና መስጠት ነው ያካተተው።
ያካትታል። በተጨማሪም በጅቡቲ ግሬት ሆርን ኢንቨስትመንት ሆልዲንግ እና በግብፁ የመንግስት ኩባንያ ሆልዲንግ ካምፓኒ ፎር ማሪታይም እና የብስ ትራንስፖርት መካከል የተደረገ የመግባቢያ ሰነድ ስምምነትም ያካተተበት ነው። በስምምነቱ መሰረት 5 ሚሊዮን ኮንቴነር ማስተናገድ የሚችል አዲስ የኮንቴነር ወደብ ለመገንባት በመርህ ደረጃ ስምምነት ተደርሷል። የት አካባቢና መቼ ወደብ ይገነባል የሚለው ግን አልተገለጸም። ኢትዮጵያ በወደብ ልማት ከጅቡቲ ጋር ለመስራት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጊዜ አንስቶ ፍላጎቷን ስትገልጽ ብትቆይም የተጨበጠ ነገር አልታየም። በአንጻሩ ሌሎች አገራት በጅቡቲ የሎጂስቲክስ መሰረተ ልማት በጋራ ሆነ በተናጠል እንዲሁም ለበርካታ ዓመታት የማስተዳደር ስምምነት ሲያደርጉ እየተስተዋለ ነው። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ጆን ዳንኤል በኢቢኤስ ፕሮግራም ላይ ቀርቦ በቆይታው ካጋራቸው ልብ የሚነኩ ታሪኮች መካከል የእስር ቆይታውና የልጁ መወለድ ዋነኛዎቹ ነበሩ። ጆን ዳንኤል በእስር ላይ በነበረበት ወቅት ፍቅረኛው የነበረችው ናዩ ወንድ ልጅ የተገላገለ ሲሆን ይህ አጋጣሚ በሕይወቱ ውስጥ እጅግ የተደሰተበት ወቅት እንደነበር ገልጿል። እስር ቤት ሆኜ ልጄ የተወለደበት ቀን ነው በማለት ያኔ የተሰማውን ጥልቅ ስሜቱን ለተመልካቾች አጋርቷል። ጆንና ናዩ ልጃቸውን ልዩ የሚል ስም ያወጡለት ሲሆን ጆን ከእስር ቤት ሆኖ የልጁን መወለድ መስማቱ በወቅቱ የነበረበትን አስቸጋሪ ሁኔታ እንዲረሳና አዲስ ተስፋ እንዲሰንቅ ረድቶታል። በአሁኑ ሰዓት ጆን ከቤተሰቡ ጋር ተቀላቅሎ የሚገኝ ሲሆን በእስር ቤት ያሳለፈው ጊዜ ለሕይወቱ ትልቅ ትምህርት እንደሆነውና ለኢትዮጵያ አየር መንገድም ይፋዊ ይቅርታ መጠየቁን አስታውቋል። አሳዛኝ ዜና ተሰምቷል። በገብርኤል ዕለት 5 ህጻናት ህይወታቸው ማለፉ ተገለጸ። ታህሳስ 19 ቀን 2018 ዓመተ ምህረት በአድዋ በአሉላ ጣቢያ ወይም እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ዕለት በአጋጠመ አሳዛኝ አደጋ የ5 ህጻናት ህይወት ማለፉን የአድዋ ከተማ አስተዳደር አስታውቋል። ህጻናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ በመታፈን በድንገት ህይወታቸው ሊያልፍ ችሏል። ከነዚህም መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራው እህት ልጆች መሆናቸውን ተገልጿል። የተከበራችሁ የፈጠነ ሚዲያ ቤተሰቦች ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። አብራችሁን ስለቆያችሁ እጅግ አድርገን እያመሰገንን የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ጤና ይስጥልን።